መድኃኒት አወቀች ሰላም አባቱ ደረጀ ነው ለማለት ነው አይደል? ለምን አትገለኝም? ለምን አትወስደኝም? አሁን ስቃይ ይበዛ፣ ፈተና ይበዛ። እንዲሆነው ከበኖር መሞት ይሻላል። እኔ በየቀኑ ልብ የሚደማው ለምንድን ነው? ዳጣና ናታን ይፋቀራሉ ማለት ከዳጣ ጋር ምንድን ነው የምሰማው? ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ሰላም ጋር ደውለሽላት ነበር እንዴ? አዎ ግን የሆነ ችግር ተፈጥሯን አለች። ልትነግረኝ ግን አልፈለገችም። እኔም አላውቅም፣ ግን አባዬ ጋር የደረሰ ነገር አለ። በቃ የኔ ጉድ ነው የሚሆነው። እንዴ እንደዛ ከሆነ ሰላም ለምን አልነገረች? እኔ እንጃ። እሺ በቃ ዳጣ፣ አሁን እና አባዬ ተኝቷል አይደል? አዎ ሁሉም ተኝተዋል። አሁን አንድ ነገር ልነግርሽ ነው። ምንድን ነው የምትነግረኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይህን ብቻ ነው ማወቅ ያለብሽ፣ ሌላ ነገር አትጠይቂ። ለምን ለምን አትበይኝ ዳጣ፣ በቃ ዝም ብለሽ ይህን ብቻ በቂ። እንዴ ናታን፣ እሺ በሰላም በሰላም ይሁን አይሆን አላውቅም፣ ግን በቃ ይህን ብቻ በቂ። እሺ በቃ አሁን ተነሽ ነው ወደ ክፍልሽ ሂጂ። ሰላም እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣዎች እንግዲህ ጭራሽ እየባሰባቸው ነው የመጡት ማለት ነው። በጣም ወደ ህይወታቸው እንግዲህ ፈተና እየመጣ ነው በመድኃኒት አማካኝነት። አቶ ደረጀ በአሁን ጊዜ በጣም ትልቅ ፈተና ውስጥ ነው ያለው። እንዳያችሁት እንግዲህ መድኃኒት ካሁን በፊት ጠንቋይ ቤት ሄዳ እንግዲህ ያቃጀናል፣ መጥፎ ህልም እናያለን ብለው ቤት እንደቀየሩ ሁላችሁም ታውቃላችሁ። አሁን ደግሞ መድኃኒት እንግዲህ ዙሩን ከረር አድርገዋለች ማለት ነው። ደረጀ ምን አይነት ውሳኔ ይወስናል የሚለውን ነገር ሁላችንም ወደፊት የምናየው ነው የሚሆነው። ወደፊትስ የዚህ ቤት እጣ ፋንታ ምን ይሆናል? ወይዘሮ ማርታ ይሄን ሁሉ ክደት አምና መቀበል ትችላለች ወይ የሚለው እንግዲህ አምና ትቀበላለች የሚለው በጣም ማለት ሁላችንም ላይ ቢደርስ በጣም እንደሚከብደን ነው የማስበው። ምክንያቱም እንግዲህ 1002 ልጅ በአንድ ጊዜ ማለት በቅላውም ደግሞ ከተመሳሳይ ሰው በጣም ከምታምናት ከምትወዳት እንደ እህቷ ከምታያት ለሷ በጣም ጥሩ ነገር ከምትመኝላት ሴት ባሏ 2 ልጅ እንደወለደ ስታቅ እንግዲህ ወይዘሮ ማርታ እኔ በጣም የምፈራው ማለት ደንግጣ የሆነ ነገር እንዳትሆን ነው ማለት ነው። ማለት ደንግጣ ልቧ ቀጥ እንዳይል ለመፈራው ማናት አቤጌል እንዳለችው ማለት ነው። አቤጌል
ስለዚህ ነገር ሲነሳ በጣም የምትፈራው ለእናቷ ነው ማለት ነው። እናቴ ደንግጣ የሆነ ነገር ትሆናለች፣ እናቴ የሆነ ነገር ትሆንብኛለች እያለች ነው እንግዲህ እያሰበች ያለችው ማለት ነው። እውነት ለመናገር እኔ የወይዘሮ ማርታ መጨረሻ ማየት ነው የምፈልገው። አቶ ደረጀስ ያው አንዴ ገብቶበታል፣ ምንም ማድረግ አይቻልም። አሁን ላይ እንደውም ማየታችሁት ከሆነ ምነው ፈጣሪ ምነው ዘገየ፣ ምን አለበት ብትወስደኝ፣ እንዴት አድርጌ ነው ይሄ ሁሉ ነገር መሸከም የምችለው፣ በጣም ነው የከበደኝ እና ምን አይነት ፈተና ውስጥ ነው የገባሁት እያለ እንግዲህ በጣም አዝኖ በጣም ፈጣሪው ላይ ሳይቀር እባክህ ውሰደኝ ተመልክተነዋል ማለት ነው። እውነት ለመናገር የጨነቀው ሰው ከዚህ በላይ ሊል ይችላል። ምንም ማድረግ አይቻልም። ፈጣሪ ጭንቀቱን ያቀልለት ማለት ነው። በሌላ በኩል እንግዲህ አቶ ደረጀ በአሁኑ ሰዓት አቤጌል እያገዘችው ነው ያለችው ማለት ነው። አቤጌል ያ ሁሉ ኢጎን ስብር አድርጋ እንግዲህ ከአባቴ ጎን ነው ያለሁት ከዳጣ ጎን ነው ያለሁት ብላ እናትየዋም የሆነ ነገር እንኳን ብትሰማ እሷን ለማረጋጋት ዝግጁ ሆናለች ማለት ነው። አቤጌል ግን በጣም የማትቀበለው ነገር አሁን ወደ ፊት ለፊት አለ። ምንድን ነው የሰላም ልጅ ከአባቷ እንደተወለደ ስትሰማና ዳጣ የሰላም ልጅ እንደሆነች ስታውቅ አቤጌልም በጣም እንደምትጎዳ በጣም እንደምትሰበር ሰው ማመን እንደማትችል ወደፊት በጣም ብዙ የሚከብዷት ነገሮች እንደሚመጡ ነው የሚታየኝ ማለት ነው። ምክንያቱም እንግዲህ እንዳያችሁት ወይዘሮ ማርታ በምታምናቸው ሰዎች ካሁን በፊት መድኃኒት ራሱ እባክሽን ታይንሽን ግለጪ፣ ለምንድን ነው ማየት ያቃተሽ፣ ለምንድን ነው መጠራጠሪያ የማትችይው፣ ወረቴ ማርቲ ስትላት እባክሽን መድኃኒት እኔ የምኖረው ለትዳሬና ለልጆቼ ነኝ፣ በትዳሬ ደግሞ ደስተኛ ነኝ። በእርግጥ አንዳንድ የሚያጠረጠሩ ነገሮች ቢኖሩም ግን ደረጀን ከራሴ በላይ ስለማምነው እሱን መጠርጠር አልፈልግም። በቃ ነገሮች ወደ እሱ ቢያመሩ ራሱ እሱን መጠርጠር አልፈልግም እያለች ነበረ። ነገር ግን አለመጠራጠር በነገራችን ላይ ጤነኝነት ነው። ነገር ግን ደግሞ እውነቱን አውቆ ደግሞ ምን ይፈጠራል የሚለው ነገር ነው የሚያስፈራው። የሰው ልጅ አንዳንድ ጊዜ ውደዱት እንጂ አትመኑት ይባላል። በዚህ ልክ አምናው በዚህ ልክ እንግዲህ ከራሴ በላይ ነው ማምነው ደረጀ ማለት በቃ እኔ እንጃ ከሰሜ በላይ ነው የማውቀው እያለች እንግዲህ ይሄ ሁሉ ክደት እንደፈጠረባት ይሄ ሁሉ ክደት እንዳደረገባት ስታይ ደግሞ በጣም ከባድ ነው የሚሆነው። ካሁን በፊት እንዳያችሁት አቤጌል ጥያቄ ያቀርባላት ነበር። እናቴ እኔ ይሁን ወደፊት ሳገባ ባሌን ምንድነው ይቅርታ ላደርግለት የማልችለው? እናስ ደግሞ አንቺ አባዬ ምን ቢያደርግ ነው ይቅርታ ማትዩ ስትላት እንዳለችው ታደረገብኝ ሌላ ሴት ጋር ከሄደ ከካደኝ ከዋሸኝ መቼም ይቅርታ ላደርግለት፣ ምክንያቱም እኔ በክብሬ የምደራደር ሴት አይደለሁም ብላለች ማለት ነው። እንግዲህ አቤጌልም እማዬ ማንም ሰው እኮ ፍጹም የለም፣ ሁሉም ሰው የሆነ ቀን ይሳሳታል። ስለዚህ እባክሽን እንደዚህ ማለትማ ተይ፣ እኔም በቃ ባሌ እንደዚህ ካደረገ ምናምን ይቅርታ አላደርግለትም እንዴ ልትል ትችላለች። እንግዲህ አሁን ወደፊት ወይዘሮ ማርታ ሁሉም ነገር ስታውቅ ይሄ ሁሉ ታስታውሳለች። አቤጌል ምን እያለቻት እንደነበረ እንዲገባት፣ እህቷ ምን እያለቻት እንደነበረ። እህቷ በእርግጥ እኔ ብዙም አላዝንባትም ማለት ነው። ምክንያቱም እህቷ ላይ እየተሴራ ያለው ሴራ አንድ ባንድ ስለገባት እሱን ለማውጣት ነው እንጂ የወይዘሮ ማርታን ትዳር ለማፍረስ አይደለም። ነገር ግን በቃ እህቷ ላይ ያለውን ክደት ለማውጣት እህቷ ስላሳዘነቻት ነው። በክፉ እኔ ብዙ አልተመለከትኳትም ማለት ነው። መድኃኒትን እንዳያችሁት እራሷን መስዋዕትነት አድርጋ ነው እንግዲህ ይሄ ሁሉ እያደረገች ያለችው። ትላንትናም ሰላምዬ ቤት ሄደው ነበረ። እንግዲህ ሰላም ቤት ሄደው ምንድን ነው ያሉት? ልጁን አፍቆናል በሚል ሰበብ ነበረ። ያው ወይዘሮ ማርታ እንኳን አታውቅም። መድኃኒት ግን የልጁን ጸጉር ነቅላ ይዛ ነበረ ማለት ነው። እንግዲህ እነሱ የሄዱበት ምክንያት ምንድን ነው? አቶ ደረጀ በውጭ በጣም እየታማ ስለሆነ ሰላምን ግዴታ መጠየቅ አለብን፣ የልጅሽ አባት ማን ነው ብለን መጠየቅ አለብን፣ ስለዚህ ትንገረን ብለው ነበር የሄዱት። ሰላምዬ ደግሞ አሁን ላይ ዝግጁ አይደለሁም፣ ስለዚህ ልነግራችሁ አልችልም፣ ሰውየውም ስልኩን አጥፍቶ ጠፍቷል፣ ማን ነው ብዬ ነው የምነግራችሁ፣ ስለዚህ እኔም እንኳን በአሁኑ ሰዓት እያገኘሁት አይደለም ልጁን ሊያይ ይቅርና ስልኩን እንኳን አጥፍቶብኛል ብላ ብዙ ነገር ነበር ያለቻቸው። አፋጣዋት ነበረ። ወይዘሮ ማርታም ሰላምዬ ከዚህ በኋላ ይሄ የመጨረሻ ጥያቄ ነው እንድትነግሪኝ እፈልጋለሁ፣ ለእኛም አስቢ፣
እኛ ብዙ ነገር እየተባልን ነው ስትላት እንግዲህ አይትዬ በቃ የሆነ ያለው ነገር ብላ እንግዲህ ዝግት ታርጋባታለች። መድኃኒት እንግዲህ ይሄ ማለት እኮ መናገር የማትፈልገው ለምን እንደሆነ ይግባሽ ማርቲ፣ ለምንድን ነው አንቺ ግን በቃ እያወቅሽ ለምንድን ነው መጠርጠር የማትፈልጊው ስትላት እንግዲህ ይሄ እንግዲህ ማርቲ ደረጀ ነው እያልሽ ነው የልጁ አባት ደረጀ ነው እያልሽ ነው እንዴ ታዲያ ብላ እንግዲህ በጥፊ ብላት ነበረ የወረደችው። መድኃኒት ግን ይኸውልሽ በዚህ አያበቃም ብላ እንግዲህ በሶፍት የያዘችውን ፀጉር ስታሳያት ሰላም በጣም ነበር የደነገጠው። ቶሎ ብላ ለአቶ ደረጀ ነበረ የደወለችው ማለት ነው። እንግዲህ አቶ ደረጀ በጣም ነበር የደነገጠው ማለት ነው ይሄን ነገር ሲሰማ። በሌላ በኩል ደግሞ እንግዲህ አቤጌል አባቷን ብዙ ነገር ለመጠየቅ ሞክራለች። በጣም ብዙ ነገር አባዬ እናቴ እየተጨነቀች ነው ያለውን ነገር ባክህን አስረዳኝ፣ የዳጣስ እናት ማናት? እናም ደግሞ ዳጣና ናታን ፍቅር ላይ ናቸው፣ ይዋደዳሉ፣ ፍቅረኛሞች ሆነዋል ብላ ስትነግረው በጣም ነበር የደነገጠው ማለት ነው አቤጌል። ይሄ ሁሉ ስትነግረው አቶ ደረጀ በጣም ነበር የደነገጠው። ይሄን እያወሩ እያሉ ነበሩ እንግዲህ ሰላም ወደ አቶ ደረጀ ደወለችው። ደውላ እንግዲህ ጋሼ ጉድ ሆነናል፣ በጣም ትልቅ ችግር ተፈጥሯል፣ እንግዲህ ያለውን ነገር ሁሉንም ነገር ትነግረዋለች። መድኃኒትና ወይዘሮ ማርታት እየመታው ነበረ። እኔ ደግሞ ልጁን እኔው ሲሉኝ ሰጠኋቸው። መድኃኒትም እንግዲህ ከትዬ ላይ ተቀብላ ታቅፈው ነበረ። ከዛ ያው እንዳለችኝ ከሆነ የልጄን ፀጉር ነቅላ ይዛ ሄዳለች። እንዴት አሰራለሁ ብላ ከማጋ ነው የምታሰራው ሲላት እንግዲህ ወይ ከውሃ ወይ ካንተ ወይንም ከአቤጌል ነው የሚሆነው። ይህን ነገር ስታደርግ ደግሞ ዳጣንም አንድ ጋር እንዳታደርግ እፈራለሁኝ። በዛ ላይ ደግሞ ይሄንን ነገር እንዴት ነው ማስቆም የምንችለው? ይሄ ነገር ከታወቀማ በጣም ብዙ ነገር ነው የሚበላሸው። ወይዘሮ ማርታም የሆነ ችግር ውስጥ ትገባለች እያለች ነበረ። አቶ ደረጀ ግን ለጊዜው ገላገለች፣ እንደውም ትናገር ገላገለች ነበር ያለው። ነገር ግን መጨረሻ ላይ ችግሮች እንደሚፈጠሩ ከገባው በኋላ ለናታን ነበረ እንግዲህ ማይኩን አንቀህ እንደተቀበልካት ሄድና አሁንም ማታ ላይ ሁላችንም እንደተኛን ክላሷ ገብተህ አንቀህ የህፃኑ ልጅ ፀጉር ተቀበላት ያለው። እንግዲህ ናታን ይሄን ነገር ያደርገዋል ወይስ አያደርገውም የሚለውን በቀጣይ ቪዲዮ ነው የምናየው። ምክንያቱም ናታን ገብቷል፣ ያው ላትሰጠው ትችላለች። ምናልባት በሩን ሲገባ ከውስጥ ነው የቆለፈው። ብትጮህ ራሱ የሚሰማት ሰው የምታገኝ አይመስለኝም። እንግዲህ ይሄንን ነገር ካደረገች ደግሞ ይሄን ነገር ቢነጥቋትም ሌላ ነገር እንደማታደርግ በምንም አይታመንም። ምክንያቱም አንደኛ የምትሄድበትን ጊዜ አራዝመዋለች፣ ሁለተኛ ደግሞ ወይዘሮ ማርታ ይሄን ነገር ሰማች ማለት ልጅቷ እንድትሄድ አትፈልግም። ጭራሽ እዛው አጠገቧ ሆነ እንድታግዛት ነው የምትፈልገው ማለት ነው። ታያላችሁ መድኃኒት መቼም አሜሪካ አትሄድም ማለት ነው። መቼም ብትሄድ ራሱ ሁሉም ነገር ከወጣ በኋላ ነው እንጂ አሁን አትሄድም ማለት ነው። እና ነገር ግን ብትናገር ያው እንዳለው አቶ ደረጀ ዕዳ ይቀለዋል። ወይዘሮ ማርታ ለጊዜው ብትጎዳ፣ ነገር ግን ነገሮች ይቀሏቸዋል ብዬ አስባለሁኝ። ሰላም ሁኑልኝ። ለዛሬ ጀላችን መጣሁ ይሄንን ነበረ። አመሰግናለሁ ባይ